እሰይ ሰላም ወለደች። በጣም እንግዲህ ደስ በሚል ሁኔታ ሰላምዬ በሰላም ወለደች። እናም እንግዲህ ወደ ቤቷም ገብታለች። እናም ወይዘሮ ማረታ በፍጹም እኔ ያለው በፍጹም ሌላ ቦታ አትቀመጭም ብላ ወደ ቤቷ ይዛት መታለች። በጣም ደስ ይላል። እናም እንግዲህ ወደ ቤቷ ይዛት መታለች። ግን ደግሞ ምስኪኗ ማርቲ ማለት ነው ምን እንደሆነ በፍጹም አላወቀችም። የባሏን ውሽማ ወይንም ደግሞ የባሏን ልጅ የወለደቿ ሴት ወደ ቤት ይዛ መታለች ማለት ነው። ምስኪኗ ማርቲ አሁንም እየተሳሳተች ነው። በጣም እንግዲህ በሚያሳዝንና በሚገርም ሁኔታ ዛሬ ላይ ግን አሁን ላይ ደረጀ በጣም ተናዷል። ምክንያቱም ማርቲን ሰላም ወደ ቤት ስታመጣት በጣም ተናደደ። እንዴት እንደዚህ ታደርጊያለሽ ማርቲ? በጣም ተሳስተሻል። በህይወትሽ በፍጹም ይቅርታ አላደርግልሽም። በዛ ላይ ደግሞ በፍጹም በህይወትሽን የተሳሳትሽው ስህተት ቢኖር የዛሬ ውሳኔሽ ነው ብሎም ተናግሯታል። እናም እንግዲህ ጋሽ ደረጀ በፍጹም አሁን ላይ ወደ ቤት ሊያስገባት አልፈለገም ነበር። ግን ደግሞ ወደ ቤት መግባቷን አልቀረም። ወይዘሮ ማርቲ ወሰነች ነው። በጣም ደስ ይላል ማለት ነው። ግን ደግሞ ወይዘሮ ማርቲ የሚሆነው ነገር ሲታይ በጣም ነው የሚያናድደው። ምክንያቱም ሰላም በጣም ድብቅና በጣም እንትን ያለች ሰው ናት። ምክንያቱም እስከዛሬ ድረስ ይሄ ሁሉ ነገር ሲፈጠር ለወይዘሮ ማርቲ ምንም ነገር ተናግራት አታውቅም። ምክንያቱም ሚስጥሯን በአግባቡ ደብቃ ይዛለች። እናም እንግዲህ በጣም በሚያሳዝን ሁኔታ ወይዘሮ ማርቲ ልትጎዳ ወደ ቤቷ ችጋር ይዛ መታለች። ግን ደግሞ ጋሽ ደረጀ ቢናደድም ቢቆጣም ቢገላመጥም ማንም ሊሰማው አልቻለም። እናም እንግዲህ በጣም በሚያሳዝንና በሚገርም ሁኔታ አሁን ላይ ሰላም ደስ ብሏታል። ምክንያቱም ወንድ ልጅ ታቅፋ ቁጭ ስትል ደረጀ ደግሞ ካጠገቧ እንግዲህ እሰይ ብሎ ወደ ቤት መግባቱ ወደ ቤት መመለሷ በፍጹም ባይስማማበትም ግን ደግሞ ወንድ ልጅ ስትወልደት ደስ ብሎታል። ምክንያቱም ዳጣ አለች፣ ኤቢ ያለች፣ ውሃ ያለች እንግዲህ አሁን አራተኛ እንግዲህ ወንድ ልጅ ሲሆን በጣም ደስ ብሎታል። እናም እንግዲህ ሰላምን በቃ እሺ እንደውም ከዳጣዬ ጋር አጠገብ ብሆን ይሻለኛል ብላም እንግዲህ ወስናለች ማለት ነው። ሰላም ውድና እየተከበራችሁ የየትንቢ ዩቲዩብ ተከታታዮች በያላችሁበት ዓለም ዳርቻ ሰላማችሁ ብዙ ትረፍ ይበል። ለቻናል አዲስ ሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ትሆኑ ዘንድ በአክብሮት ጠይቃችኋለሁ። እንዲሁም የደውል ምልክቷን በማጥቆር የምለቃቸው ቪዲዮዎች ቶሎ እንዲደርሳችሁ ማየት ትችላላችሁ። እንዲሁም ደግሞ ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። ቀጥታ ወደ ቪዲዮ እንገባለን። እናም እንግዲህ በጣም በሚያሳዝን ሁኔታ ኤቢ ፊትም እንዳልኩት ጭራሽ አሁንም ልጇን ይዛ መጣች እንዴ በማለት አበደች። በጣም ተሰማት። ምክንያቱም እናቴ ላይ እየተጫወቱባት ነው። ማን ነው የዳጣስ አባት ማን እንደሆነ ሳናቅ እንዴት ብላ ሌላ ልጅ ደግሞ ልታሳድግ እኛ ቤት ትገባለች በማለትም በጣም ተናደደች። የምታደርገው ነገር ግራ ገባት። ግን ደግሞ ለናታን ቃል ስለገባች ለመናገር አልፈለገችም። ግን ደግሞ ልጅ ታቅፋ ወደ ቤት ስትገባ በጣም ነው ኤቢ የተናደደችው። የምታረገው ነገር ግራ ገባት። ለእናቷ ትንገራት ወይስ ለአባቷ ትንገረው? ግን ደግሞ አባቷም ተጠርጣሪ ስለሆነ ምንም ነገር ማውራትና መናገር አልፈለገችም። በጣም ያሳዝናል። ግን ደግሞ አሁን ላይ ወይዘሮ ማርቲ በፍጹም ኤቢን የምሰማበት ጊዜ አይደለም። በጣም ሰላምን እየተንከባከበቻት ነው። ግን ወይዘሮ ማርቲ እስካሁን ድረስ ክህደት እየተፈጸመባት መሆኑን በፍጹም አላወቀችም። በእርግጥ አዲስ ልጅ ቤት ውስጥ ሲመጣ በጣም ደስ የሚል ነገር ቢሆንም ግን ደግሞ ከባሏ መሆኑን በጣም የሚያስጠላ ነገር ነው። ምክንያቱም አሁን ላይ ባሏና ሰላም በፍጹም እሷን እየፎገሯትና ልክ እንደ ሕፃን እያታለሏት ይገኛሉ። በጣም ነው የሚያሳዝነው። ምክንያቱም ወይዘሮ ማርቲ ምንም ሁሉንም ነገር ማወቅ ነበረባት። እያንዳንዱ ነገር ይፋ መውጣት አለበት። ምክንያቱም ወይዘሮ ማርቲ እስከዛሬ ድረስ በጣም በሰላም እና በፍቅር እያሳለፉ ቢሆንም ከሰላም ጋር እስከዛሬ ግን ይሄ ሁሉ ሚስጥር አድርጋ መቆየቷ በጣም የሚያስከፋ ነገር ነው። ምክንያቱም ሰላም ላይ ወይዘሮ ማርቲ በጣም ደግና ንጹሕ ሴት ስለሆነች፣ በሌላኛው በኩል ደግሞ ጋሽ ደረጀ የዳጣም ጉዳይ እንዴት አድርጌ መንገር እንዳለብኝ ሳላስብበት ሌላ ልጅ መምጣቱም በጣም አስከፍቶኛል ይላል። እናም እንግዲህ ሰላምን ከቤት ሊያባራት በሚሞክርበት ጊዜ በፍጹም ጋሽ ደረጀ እኔ ከዚህ ቤት ንቅንቅ ብዬ አልወጣም ትላለች ሰላም። ምክንያቱም ማርቲ ካለች አለች ነው። ማርቲ ናት ወደዚህ ቤት ያስገባችኝ አልወጣም ብላም ትናገራለች። እናም ማለት ነው አሁን ላይ ሰላም
ከአቶ ደረጀ ጋር ፍጥጫ ላይ ገብታለች። አቶ ደረጀ ደስ ቢለውም ግን ደግሞ የሰላም ወደ ቤት መመለስ ሁሉም ነገራቶቹ በሙሉ ድብልቅልቁን እንደሚያወጣው በፍጹም በጣም እርግጠኛ ነው። እናም እንግዲህ ጋሽ ደረጀ ዛሬ ላይ ማለት ነው ምንም ነገር መወሰን በማይችልበት ሁኔታ ማርቲ በጣም ደግና በጣም አስተዋይ ሴት በመሆኗ በእርግጥ ይህንን አስተሳሰቧ በጣም ቢወድላትም እዚህ ላይ ግን በፍጹም ሰላም ላይ ግን በፍጹም ማመን አልቻለም። ምክንያቱም አሁን ላይ ወይዘሪት ሰላም ማለት ነው የምታደርገውን ነገር ሁሉ አሁንም በከባሏ መውለዷን ሳያንስ ዳጣን ማለት ነው አሁንም ድጋሚ ሌላ ልጅ መውለዷን በጣም አናዷታል። ወይዘሮ ማርቲ ኦልሬዲ እስካሁን ድረስ ምንም የምታውቀው ነገር የለም፣ ግን ደግሞ በቅርቡ ነግርሻለሁ ብላ ቃል ገብታላታለች። የልጅ አባት ስወልድ እናገራለሁ ባለችው በቃሏ መሰረት ልትናገርም ትገደዳለች ማለት ነው። ምክንያቱም አሁን ላይ የልጇን አባት ማን እንደሆነ በግልጽ መናገር አለባት። አሁን ካልተናገረች ከዚህ በኋላ በድብቅ ሁሉንም ነገር ይሄዳል ማለት ነው። እናም እንግዲህ ይህ ሁሉ ድብብቆሽ የሰለቸው ጋሽ ደረጀ ሰላምና እንቅልፍ የከለከለው ጋሽ ደረጀ የዚህ ሁሉ ሚስጥር ማለት ነው እያንዳንዱ ነገር ልናገር ነው ብላ ሜሴጅም ትልክለታለች። ጋሽ ደረጀም ተይ እንጂ ሰላም ተይ እንጂ ህይወቴን እንዳይበላሽ ተይ ተይ በማለትም ማርቲን ደግሞ ይሄ ነገር እኮ ስትሰማ ፌንት ትበላለች፣ አረ እንዲሁም ልትሞትም ትችላለች በማለትም ያስፈራራታል። እኔ አይመለከተኝም፣ ከዚህ በኋላ ከልጄ ጋር አብሬ መኖር እፈልጋለሁ፣ የሚገባኝን ነገር እያንዳንዱ ነገር ትሰጠኛለህ፣ ለልጆች የሚገባቸውን ነገር ትሰጣቸዋለህ፣ ምንም ሆነ ምንም ልጆችህ ናቸው በማለትም ታስገድደዋለች። እንዴ ሰላም እኔ እኮ አላቅሽም ነበር እንዴ? በፍጹም አላቅሽም ነበር፣ እንዲህ ነሽ ለካ በማለትም ጋሽ ደረጀ በጣም ሰርፕራይዝ ይሆናል። ምክንያቱም እስከዛሬ ድረስ ሰላም እሺ በማለት ነው እንጂ የምትታወቀው ኖ ብላ አታቅማል ነው። እስከዛሬ ድረስ በጣም እያንዳንዱ የምታደርገውን ነገር በቃ በታማኝነትና ሁሉንም ነገር እሺ በማለትና በትዕዛዝ እሱ በሰጠው ትዕዛዝ በፍጹም ወታ የማታውቀው ሰላም አሁን ላይ ግን እንደዚህ ሀርድ ስትጫን በጣም ደነገጠ ጋሽ ደረጀ። እንዴት ነው እኔ ማላቃትን ሰላም የሆንሽብኝ ምን ሆነሽን በማለትም ይናገራታል። እሷም እንግዲህ ለልጆቼ ስል ጠንካራ መሆን ያለብኝ እናም ጠንካራም እናት ነኝ ጠንካራም ሴት ነኝ ትላለች ሰላም። እናም እያንዳንዱ ነገር የሚሆነውን በእኔ ልፍስፍስነት በእኔ ደግሞ የሰው ማዘንለት ልጆችን የሚገባቸው ነገር ማሳጣት አልፈልግም ብላም ትናገራለች። እናም በጣም ነው የሚገርመው፣ በጣም በጣም ያሳዝናል። ግን ደግሞ ወይዘሮ ሰላም ማለት ነው ሰላም ማለት ነው በፍጹም ማስፈራራት አልነበረባትም። ምክንያቱም ጋሽ ደረጀ እስከዛሬ ድረስ በጣም ነው ሚስጥሩን የደበቀው ማለት ነው እና ቀጣይም እንደሚሆን አይታወቅም። ግን ሰላም ልትነግር ሲል ነው ድራማውን ያለቀው። በጣም ነው የሚያሳዝነው። ለወይዘሮ ማርቲ ከነገረቻት ሁሉም ነገር ሰላም ከዛ ቤት ትወጣለች፣ ጋሽ ደረጀም ከዛ ቤት ይወጣል። ኦልሬዲ ቤተሰቡ ብትንትኑ ይወጣል ማለት ነው። ውድ ተመልካቾቻችን ይሄንን ቻናል አበረታቱኝ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳረሱ እንዲሁም ደግሞ ለወዳጅ ለዘመዳችሁን ሸር አድርጉልኝ። ምክንያቱም በጣም ቻናል ቀዝቅዟል። አበረታቱኝ። ቸር ቆዩልኝ።